አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልልኝ። ሀይሚዬና ብሩኬ መተውልናል። ጨረቃዎቻችን፣ የኛ ጨቅጫቆች፣ የኛ አዝጎች ያው ብቻቸውን ስለሆኑ ደስ ብሎኛል። ሌላ ሰው ምናምን ስናይ ነው እንግዲህ እኛ የሚደብረን ማለት ነው። ሁለታቸው ብቻ ከሆኑ በጭቅጭቅም ሲመጡ ምንም ያው እንችለዋለን ችግር የለውምና ሁላችሁም እንዳታስቡ እንዳትጨነቁ ውዶቼ። ከወዲሁ ማሳውቃችሁ ነገር ያው ስራ ነው ይስሩ። ምንም እንዳትጨነቁ እንዳታስቡ። ሀይሚዬና ብሩኬ መቼም አይለያዩም እና እንግዲህ ቅመማ ጓጓ እያለች ነውና ብሩኬ ደግሞ እንግዲህ በትዕግስት ማስተካከል ያለብኝን ነገሮች ማስተካከል አለብኝ። አንዳንድ ነገሮች ቢከብዱም እንኳን ግን መስዋዕትነት መክፈል አለብኝ ለፍቅራችን። ይሄን የመሰለ ፍቅር ማጣት አልፈልግም፣ በጣም ነው ማፈቅራት እያለን ነው ውዶቼና የምንም ማጣት የለም፣ የምንም መለያየት የለም። እኛ እንኳን የራሳችንን ህይወት ትተን ማለት ነው ለእናንተ የእናንተ ልጅ ለማየት ይሄው በቃ ቀን በቀን ከጊዜ ወደ ጊዜ እያሰብን እየተጨነቅን ለእናንተ ደስታችሁን ፍሬያችሁን ለማየት ነው በጉጉት የምንጠብቀው ማለት ነው። ሁላችንም እድሜና ጤና ሰጥቶን ሰላም አድርጎን ገና ሰርጋችሁን ካየን በኋላ ደግሞ 4 ልጆች ማየት እንፈልጋለን። እሱን እየጠበቅን ነው። እናንተ እዚህ እንቡሩ ትላላችሁ እንዴ? እና ለማንኛውም ውዶችዬ ብሩኬ መጀመሪያ መግቢያ ላይ እንግዲህ እንደተናገረው ሰምታችሁታል። እኛ ብዙ ህልም ያለን ልጆች ነን፣ ብዙ ህልም አለን እያለ ነው። በዚሁ አጋጣሚ ትናንት ቀለበት አድርግ ምናምን ስትሉ የነበራችሁ ሰዎች እነሱ እኮ ውዶቼ አንድ ሰው የራሱ የሆነ ፐርሰናል ህይወት አለው አይደለ? ፐርሰናል ህይወቱን ደግሞ ይሄ ሁሉንም ሚስጥር ለእናንተ ለእኛ ሊያሳዩን አይችሉም። ገባችሁ? ይሄ ስራና ስራ ነው። ለእኛ ማሳየት ያለባቸውን ብቻ ነው የሚያሳዩን፣ ወይም ደግሞ ትምህርት ይሰጣል ብለው ያሰቡትን ነገር ብቻ ነው የሚያሳዩን። ፈን ሊያደርግ የሚችል ነገር በህይወት ላይ ሊያጋጥም የሚችለውን ነገር ነው ለኛ የሚያሳዩን እንጂ ይሄ ራሳቸው እቅዳቸውን አላማቸውን ወይም ደግሞ ወደፊት ምን እንደሚያስቡ ምን እንደሚያቅዱ ለኛ በዝርዝር ማስረዳት ወይም ደግሞ አያሳዩንም። ገባችሁ? ይሄን ማወቅ መቻል አለባችሁ። ስለዚህ ሁሉም ነገር በፕላንና በእቅድ ነው እነሱ የሚመሩት። ያሰቡት ያቀዱት ነገር አለ። ሽማግሌ መቼ መላክ እንዳለበት ብሩኬ ያስባል። ቀለበቱን መቼ ማድረግ እንዳለበት፣ ሰርጉስ፣ ልጅ መውለድ መቼ እንዳለባቸው ምናምን ወደፊት ይሄ የነሱ አስተሳሰብና ውሳኔ ነው። ገባችሁ? በሱ ይሄን አድርጉ ይሄን በሉ ልንል አንችልም። የዋሃት ሆኖ አንዳንዴ ማለት ነው። አይ ነው እናንተ እነሱ እንዳይለያዩባችሁ እነሱ በቃ እንትን እንዳይሉባችሁ ስለፈለጋችሁ ነው። ሰው ስለተጋባ ብቻ አይደለም በቃ አብሮ እስከ መጨረሻው ድረስ ይኖራል የሚባለው። መጀመሪያ የውስጥ እምነት ያስፈልጋል፣ ፍቅር ያስፈልጋል፣ አንድነት መደማመጥ ያስፈልጋል። ገባችሁ? ይሄ ሰው ሆሆ ስላለ ብቻ ምናምን አይደለም። እነሱ በፈጣሪ ገዛ ጭምር ፈጣሪ ስለፈቀደ ነው እዚህ ድረስ በፍቅር የቆዩት፣ ብዙ ነገሮችን እያሸነፉ አይደለ? ወደፊትም እኮ እሱ ነው ያላቸው። እኛ ስለተጨነቅን ብቻ አይደለም ውዶቼ። ይሄን ማሰብ መቻልም አለባችሁ። ገባችሁ አይደለ? እና የእናንተ ሀሳብ ይገባኛል። በቃ ሰው እየገባ ፍቅራቸውን እንዳያፈርሰው ላይክ እንዴት ነው በመሀል እየገባ መራራቅ እንዳይመጣ ምናምን። ይሄ ደግሞ የእነሱ ጥንካሬ እነሱ ካለፈው ብዙ ነገር እንደተማሩ እያሳወቁና ነው አይደለ? ሰው ምን ያክል መጥፎ እንደሆነ በመሀላቸው ሰው ማስገባት እንደሌለባቸው ብዙ ነገሮችን ጠንቅቀው ያውቃሉ ውዶቼ። ግን እዚህ ጋር እያሳዩን አሁን ሀሰን ምናምን ነገር እየመጣ እንዲህ ጣልቃ ምናምን እየገባ የሚያወራው ለድራማው እንጂ በሪያሊቲው እንደዛ ማድረግም መብት የለውም። እሱም ለማድረግም አይወስንም አይፈልግም እንደዛ ብዬ አስባለሁ። በሪያሊቲው ማንም አያደርገውም እንደዛ። የገዛ የራሱ ጓደኛው በቃ ፍቅረኛውን በመሀል ገብቶ ከሱ እንዲትርቅ ምናምን ላይክ እንዴት ነው አንቺ የፈለግሽውን ወስኚ፣ አንቺ የፈለግሽው ነገር ለኔ ይስማማኛል፣ እንደዚህ አድርጊ፣ እንደዚህ በይ እያለ በእነሱ ህይወት እንደዚህ የማድረግ ማንም ስልጣን የለውም። ገባችሁ? እና ይሄ ወንድምነት ወይም ደግሞ የጓደኝነቱን ለነሱ የሚጠቅመውን ነገር ይመክራል ወይም ደግሞ አንድ እንዲሆኑ ይጥራል እንጂ ይሄ መሀል ላይ ገብቶ ይሄን አድርጉ ይሄን በሉ እንደዚህ ማድረግ አለባችሁ ምናምን ከዛ እሷ የሆነ ያልሆነ ውሳኔ ራሱ ስትወስን ሰፖርት የሚያደርጋት ከሆነ ይሄ ሌላ ነው ማለት ነው። ስለዚህ ይሄ ግን እንደዚህ እየተደረገው ምንድነው ሀሰን ይሄ ከሱ ጋር የሚሄደው ገጸ ባህሪ አድርገው ስላሰቡትና ለድራማ ለስራ ያመጡት አይዲያ ነው። ገባችሁ አይደል? እንጂ በሪያሊቲው እሱም እንደዚህ የማድረግ ድፍረቱ የለውም። ብሩኬም ደግሞ ቢሆን ቦታ አይሰጠውም። ገባችሁ አይደል? እንደዛ ነው በቃ። እና ህይወት ሁሉ ቀልድ አድርጋችሁ አታስቡት። አንዳንዴ ቆም ብላችሁ አስቡ ውዶችዬ።
እና እንግዲህ ዛሬ ብዙ እቅድና ብዙ አላማ እንዳላቸው ተናግረዋል። በዛ ነገር ላይም ደግሞ በዚህ አመትም ካሳካ ነው ጥሩ፣ በቀጣይ አመትም ከሆነ ጥሩ እያለ ነውና በቅርብ ጊዜ ውስጥ የምታሳኩ ያደርጋችሁ፣ አላህ ያግዛችሁ ብሩኬ ወንድሜ። ቅመምዬም ደግሞ እንግዲህ ጓገጭ እያለች ነው ምናምን። ከዛ ሂዶ ሲስማት ደግሞ እንዴት እንዳለች አይታችኋል አይደለ? አረ እንደዛ ነው ቅመምዬ እንዴ! እንዴት ስትሆኑ እንዳልነበር አሁን እንዲህ ጭራሽ ሲስማት ምናምን ዞር በልልኝ ምናምን ነገር እያለች ነው እንግዲህና እያስቸገረች ነው ቅመሟ ማለት ነው። ተጠላፊዋ ልጅ እያስቸገረች ነው። እና ውዶቼ ምንድነው አሁን ቅመምዬ እየተናገረች ያለችው ወደፊትስ እንደዚህ ብታደርግ በምን እርግጠኛ ነኝ? አያችሁ ትናንትና ተናገሬ ነበር። ከዚህም በፊት ናኒ መክራት ነበር ስለ እንደዚህ አይነት ጉዳይ። አንድ ችግር በህይወታችሁ ላይ የሆነ ሲገጥማችሁ ማለት ነው ወደፊት ደግሞ ይሄ ነገርስ ቢገጥመኝስ ብላችሁ በጥርጣሬ የሚኖር ህይወት የለም። ግን ሀይሚዬ አሁን ላይ እያደረገች ያለችው ነገር ምንድነው? ብሩኬ እንዲማር ይመስለኛል። ላይክ አይደለ በፕራንክ መልክ አድርጋ ብሩኬን ለማስተማርና ያ ጥፋትን እንዳይደግመው ወደፊት ለማድረግ እየሞከረች ይመስለኛል። ማለት እንዲህም እኮ ወስኜ እኮ ልለይህ እችላለሁኝ እንደዚህ አይነት ከባባድ ውሳኔዎችን አትወስን ለማለት እያስተማረችው ነው ልበል። እንደዛ ይመስለኛል ሳስበው እንጂ አሁን በዚህ ጉዳይ ይሄን ነገር አደረገ ተብሎ እሱ የነሱን ፍቅር ለማዳን ብሎ ግን የተሳሳተ መንገድ በመምረጡ ያው እሱም አምኖበት ይቅርታ ጠይቋል አይደለ? ግን ይቅርታ እየጠየቀ አንዴ ወስኛለሁ በቃ መቼም ይቅርታ አላደርግልህም ተብሎ እንት አይባልም። ምክንያቱም እንኳን አይደለም በህይወት ላይ የሚመጡ ችግሮች ይቅርና የሰው ነፍስ እንኳን ሰው አጥፍቶ ይቅርታ ይባባላል አይደለ? በዚህ ምድር ላይ ይቅርታ የማይደረግለት ወይም ደግሞ ይቅር የማይባልበት ነገር ምንም ነገር የለም። ፈጣሪ እንኳን ይቅር ብሎን እየኖርን ነው እንኳን አይደለም ሰው። ሀይሚዬ ግን ይሄን ነገር ለማስተማር ድጋሜ ይሄን ስህተት እንዳይደግመው ለማድረግ እያስተማራችሁ ነው ብዬ አሰብኩት እኔ ማለት ነው። አይመስላችሁም ውዶቼ? እኔ ምን አውቃለሁኝ። ፕራንክን በፕራንክ ድራማን በድራማ ማለት ነው። የበፊቱም የእዩም ጉዳይ ውሸት ነው። ግን ደግሞ ይሄንም ነገር ደግሞ እንደዚህ አይነት ነገር በህይወታችሁ ቢያጋጥማችሁ ወንዱ ወይም ደግሞ የራሳችሁ ባለቤታችሁ፣ ፍቅረኛችሁ ብቻ የራሳችሁ ሰው በቃ ነገ ጧት ይቅር ትለኛለች ባጠፋም ችግር የለውም አሁን ከጎን ይሆናለች እሷ ታምነኛለች እሷ በቃ ከጎን ነች በማለት ብቻ ያልሆነ መንገድ የተሳሳተ መንገድ መርጦ ያን ነገር ሲያደርግ እሺ ልትለው አትችልም አይደል? በዛ ስህተት ውስጥ ደግሞ ሴቷ ወስና ልትለየው ትችላለች። መለያየትም አለ አይነት ነገር ብላ ልታሳየው ፈልጋ ነው ብዬ አስባለሁ እንጂ በዚህ መቼም ጨክና ምናምን ነገር እውነት ለመለየት ወስና ነው ምናምን የሚል ሀሳብ የለኝም። ገባችሁ አይደለ? መሆንም ያለበት ደግሞ እንደዛ ነው። ገባችሁ? ግን ያም ቢሆን ደግሞ ያው ብዙ እንትን ማለት አያስፈልግም ማለት ነው። ደግሞ በዛ ሂደት ውስጥ ደግሞ ብሩኬ ተስፋ ቆርጦ ደግሞ ወስኛለሁ ሊል ይችላል ምናምን እንዲህ እያሉ መቼም ሁለት ልከኞች እና ዞሮ የምነግራችሁ ነገር ያም ሆነ ይህ የመጀመሪያውም ምንም አይነት እውነት የለም። ይሄም ደግሞ እንዳልኳችሁ እንደዚህ አይነት ነገር ቢፈጠር ከባድ ስለሆነ በህይወታችሁ ላይ እንደዚህ አይነት ነገር ቢፈጠር አንዳንድ ሰው ሊወስንም ይችላል ለማለት ያክል እሱን ነገር ለማሳየት ያክል ነው ብዬ አስባለሁ። ሀይሚዬ እየሄደችበት ያለው መንገድ ግን ደግሞ በቃ እሱ አሁን ያ ነገር ልክ እንዳልሆነ አምኗል። በፊትም ቢሆን ደግሞ ያው ልክ እንዳልሆነ እኮ ያውቃል። ግን በቃ ይሄ እኔ በራሴ መንገድ አስተካክለዋለሁ ምንም አይፈጠርም ብሎ ብቻ በራሱ መንገድ ብቻ ስላሰበ ነው። ገባችሁ? ይሄ የሀይሚ ላይ ምን አይነት ስሜት ይፈጥርባታል የሚለውን ነገር ብዙ አላስተዋለውም። በቃ ልክ እንዳልሆነ ቢገባውም እንኳ ያን ያክል ግን በጣም ስሜቷን ይጎዳል ብሎ አላሰበውም። ለዛ ነው እንጂ እሱ ደግሞ በሰዓቱ እያደረገ ያለውና እየጣረ ያለው ነገር ከሀይሚ ጋር ያለውን ፍቅር ላለማበላሸት በመሀላቸው ክፍተት እንዳይፈጠር ህይወቱን የነገ ህይወቱን ለማስተካከል ስለሆነ በራሱ ብቻ መንገድ ስላሰበው ነው። ገባችሁ? እና ሀይሚዬን ላለማጣት ነው አይደለ ያንን ሁሉ ሲያደርግ የነበረው። ግን ደግሞ በሚያደርግበት ሂደት እሱ አስተካክለዋለሁ ብሎ የመረጠው መንገድ ልክ አልነበረም። ገባችሁ? ያ ልክ እንዳልነበረ እያወቀ ግን ስሜቱ ምን ያክል ከባድ ነው ሀይሚ ላይ የሚለውን ነገር አላሰበውም። ገባችሁ? ለያ ነው በቃ ስህተቱ እንጂ ሌላ እንትን የለም። አሁንም አምኖ ይቅርታ በተደጋጋሚ እያደረገ ነው። እና እንደዚህ ሲሆን ደግሞ ምንድነው መደረግ ያለበት? ቁጭ ብሎ አውርቶ ይሄን ነገር ይሄን ስህተት ድጋሜ እንዳይደግመው በቃ
አድርጎ ማውራት በንግግር መፍታት ይቻላል ማለት ነው። ምክንያቱም ፍቅር ያሸንፋል፣ ከሁሉም በላይ ፍቅር ይበልጣል። ገባችሁ? ወደፊታችሁን የምታስተካክሉት ይሄ ተናዳችሁ ምናምን ነገስ ይሄን ቢያደርገው ብላችሁ ወስናችሁ ምናምን ሳይሆን ከሱ ለመለየት ምናምን ለመወሰን ሳይሆን ላይ ቁጭ ብሎ ማውራት። ምክንያቱም ከመጥፎው ነገሮች ማለት ከተሳሳተው ነገሮች ጥሩ ነገሮች ያመዝናሉ። ጥሩ ነገሮች ለሱ ያለው ፍቅር በላጭ ነው። ገባችሁ? ለሱ ያለው ፍቅር፣ ለሱ ያለው ቦታ፣ የሚያደርጋቸው ነገሮች፣ ለሱ ያለው አስተሳሰብ ምናምን በላጭ ናቸው። እነዛ ነገሮች ፍቅሩ ይበልጣል። ገባችሁ? ፍቅርን ስታስበልጡ ደግሞ ችግሮችን ወደ ፊት ያለውን ነገር እያስተካከላችሁ ችግሮችን እያስተካከላችሁ በመነጋገር እየፈታችሁ ነው የምትሄዱት። ግን ይሄ ደግሞ ያው ስራ ስለሆነ ነው እንጂ ውዶቼ ይሄ ነገር አሁን እውነት እንደ ሪያሊቲ ብናየው ቁጭ ብለው ተነጋግረው ነው እንጂ መፍታት ያለባቸው። እንደዚህ እንዳልኳችሁ ምናምን ይሄ በስሜት ምናምን ውሳኔ መወሰን ሌላ ነገር ውስጥ መግባት ምናምን አይደለም ውዶችዬ። በንግግር ችግሮቻችሁን መፍታት ወደፊት ብዙ ነገር የሚጠብቃችሁ ብዙ ፈተና አሁንም ይገጥማችኋል እኮ። ያን ነገር የምታልፉት ምንድነው በንግግር እየተነጋገራችሁ ስትሄዱ ነው እንጂ ይሄ በቃ ይሄ ስህተት ምናምን በሰው ላይ ብዙ ስህተቶች ብዙ ነገሮች ይፈጠራሉ። ስናቅም ሳናቅም የምናጠፋቸው ብዙ ስህተቶች ይኖራሉ። እያረምን ነው እነዛን ነገሮች የምንሄደው እንጂ ሰው ሆኖ ፍጹም የለም። የሰው ልጅ ደግሞ ስህተቱን ማመኑ ትልቅ ነገር ነው። ስህተቱን የሚያምን ሰው በጣም ትልቅ የሆነ ሰው ነው። ገባችሁ? አንዳንድ ሰው ስህተቱን ላለማመን ሲል ሌላ ስህተት ይሰራል። ገባችሁ? አንዳንድ ሰው ደግሞ ስህተቱ ገብቶት ተጸጽቶ ይቅርታ ብሎ ወደፊቱን የሚያስተካክል ሰው አለ። በንግግር ለመፍታት የሚጥር ማለት ነው። ብሩክ አሁን ያን ነገር ነው እያደረገ ያለው። ስህተቱ ገብቶታል፣ አጥፍቻለሁ ይቅርታ ብሏል። ወደፊቱን ለማስተካከል እየታገለ ያለ ልጅ ነው። ገባችሁ? ስለዚህ ሀይሚዬ ደግሞ ያው ትመለሳለች፣ ምንም ችግር የለውም። ያው አሁን ላይ ያለችው ነገር በሙሉ ልክ ነው። ገባችሁ? ልክ ነው፣ ግን በንግግር ነው መፍታት። ያንንም ቢሆን በንግግር ነው እንጂ መፍታት መወሰን ልክ አይደለም ውዶቼ። እና ትመለሳለች። እንደ አንድ ሴት የተሰማትን ነገር ነው እዛ ጋ የሆነ በቃ አለመከበር፣ ታውቃላችሁ፣ አለመከበር በሌላ ሰው እንዲህ ሲላላጥባችሁ ምናምን በጣም እኔ ራሱ አሁን የዛኔ ያንን ውሳኔ ሲወስን በጣም ነበር የተናደድኩት ምናምን። ለምን ቆፍጠን ብሎ ከህይወቱ ምናምን አያስወጣም ምናምን ነገር እያልኩ ማለት ነው። ግን ያው የድራማው ሂደት ስለሆነ ነው ውዶች፣ የድራማው ሂደት ስለሆነ ነው እንጂ አሁን በሪያሊቲ ቢታሰብ ብሩኬን በዛ ልክ የሚታገስ አይመስለኝም። ገባችሁ? እና እኔም እየተናደርኩ ነበረ። ሀይሚዬ የተሰማት ስሜት እኔም ይሰማኛል፣ ሴት እንደመሆኔ መጠን ማለት ነው። በሷ ቦታ አድርጌ ሳስበው በጣም ከባድ ነው። ገባችሁ? ያን ነገር ሲታሰብ ልክ ነች። ግን ይሄ በመወሰን ሳይሆን በቃ ይሄን ነገር ምርር ብላ ምናምን ቁጭ አድርጋ በማውራት ነው። በሪያሊቲው ሲታሰብ በእንደዚህ አይነት መንገድ ነው ነገሩ ሊፈታ የሚችለው ብዬ ነው የማስበው። ምክንያቱም እሱ በመጥፎ አስቦ ሳይሆን ለማስተካከል የሆነ አለ አይደለ በእንትን የወሰነው ውሳኔ ነው፣ በራሱ አስተሳሰብ ማለት ነው። እንደዛ መሆን የለበትም። ከዚህ በኋላ እንዳይደግመው በህይወቱ የሚመጡ ነገሮችን በሙሉ በጸባይ እሺ ካላሉ በሀርድ ሂዶ ህይወቱ ላይ በቃ ቀይ መስመር እንትን ማለት አለበት፣ ማስመር መቻል አለበት። በዛ ልክ ሰው ገፍቶ የእናንተን ህይወት እንዲበጠብጥ ቦታ መስጠት የለባችሁም። ብሩኬም በቃ ከዛ በፊትም ሀይሚዬ እንዳለችው ቆፍጠን ብሎ ምናምን ዞር በይ ምናምን ቢላት ኑሮ እች ልጅ በዚህ እርቀት አትሄድም ነበረ። ግን የሱ ዝምታና የሱ በቃ በትዕግስት ምናምን እንትን ማለቱ ነው እንደዛ እንድትሳፈጥ ያደረጋት ማለት ነው። ያ ደግሞ የሀይሚዬን አእምሮ ይጎዳዋል ማለት ነው። ሶ ያ ነገር እንዳይደገም ከዚህ በኋላ ማስጠንቀቅ መቻል ነው እንጂ ይሄ መለየት ምናምን ከባድ ነው። ምክንያቱም ብዙ መስዋዕትነት የተከፈለበት ፍቅር ነው ምናምን፣ ቀልድ አይደለም ህይወት። ይሄን ሁሉ ጊዜ ደግሞ አብረው መስዋዕትነት ከፍለው ያደረሱትን ፍቅር በእንደዚህ አይነት ተልካሻ ምክንያት እውነት በሌለው መንገድ ማጣት አስፈላጊ ነው ብዬ አላስብም። ገባችሁ? ይሄን ነገር ነው እኔ የምለው። በንግግር መፍታት ነው በቃ። ማንኛውም ችግር ሲደርስባችሁ በመነጋገር መፍታት በቃ። ቁጭ ብላችሁ ፖላይት በሆነ መንገድ ባላችሁ ጋር ሚስታችሁ ጋር ማውራት። ይሄ እውነት ትዳር እየፈረሰ ያለው በብዛት ባለመነጋገር ነው። ብትነጋገሩ ቁጭ ብላችሁ ብታወሩበት የማይፈታ ችግር አንዳችም ነገር የለም። በሷ አምናለሁ ውዶቼ። አሁን እዩ ቢኒ እምቢ አላት አይደል? ምንም ማድረግ አልቻለችም፣ ዝም ብላ ተቀመጠች። ምክንያቱም ስለቆረጠባት። ገባችሁ? እና ብሩኬም ደግሞ የዋህነቱን አይታ ምናምን ይሄ አብሮ እሺ ይለኛል ምናምን በሚል ነበረ፣ አልተሳካምና ህይወታችሁ ላይ ገደብ ማበጀት አለባችሁ ነው። እነሱ ግን ያው ድራማ ስለሆነ ነው። ይመቻችሁ።